የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የውሃ ማዕድንና ኢነርጂ ቢሮ የ2017 በጀት ዓመት የ9 ወራት ዕቅድ አፈጻጸም ግምገማና የቀጣይ 3 ወራት ትኩረት አቅጣጫዎች ላይ በቦንጋ ከተማ ምክክር አካሂዷል። በመድረኩ የተገኙት የዕለቱ የክብር እንግዳና የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የመንግስት ረዳት ተጠሪና የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ነጋ አበራ ባለፉት 7 ዓመታት ምርታዊ ለውጥ በሚያመጣ መልኩ ሪፎርም ከተደረጉ ተቋማት የውሃና ማዕድን ኢነርጂ ዘርፍ ተጠቃሽ መሆኑን ነው የተናገሩት። በብዙ መልኩ ማግኘት የሚገባን መድረስ በሚገባን ቦታ መድረስ አለመቻላችን ሁሌም በቁጭት የምናነሳው ጉዳይ ነው። ይህንን ቁጭት ወደ ተግባራዊ እውነታ ለመቀየር የለውጡ መንግስት ባለፉት 7 ዓመታት በተለያዩ ሴክተሮች ላይ ዘርፎች ላይ ምርታዊ ለውጥ ሊያመጣ በሚችል አይነት መልኩ የተለያዩ ሪፎርሞችን በማካሄድ ውጤት ሊያመጡ የሚችሉ ስራዎችን እየሰራ ይገኛል። ከዚህ ሴክተር ውስጥ አንዱና ዋነኛው የውሃ ማዕድንና ኢነርጂ ሴክተር ነው። በክልሉ ያለውን የግብርና ዘርፍ አቅሞች ወደ ምርትና ምርታማነት ለመቀየር አርሶ አደሩን ከተለመዱ የእርሻ ስራዎች በማላቀቅ የውሃ አማራጮችን እንዲጠቀሙ ማስቻል አስፈላጊ መሆኑን አስረድተዋል። ከዝናብ ጥገኝነት የተላቀቀ ግብርናን እውን ማድረግ አስፈላጊ ነው ብሎ ሲያምን የግብርና ምርትና ምርታማነት ሊያድግ በሚችል አይነት መልኩ እንዲመራ ለማድረግ መሰረታዊ ቅድመ ሁኔታዎችን የሚያሟላ ሴክተር ነው። በአንድ በኩል ግብርናን ከዝናብ ጥገኝነት እናላቀቅ፣ በሌላ በኩል በአጭር ጊዜ ውስጥ ከችግር ከድህነት ከተረጅነት እንውጣ ካለን የማምረት አካሄዳችን ቀይረን በአመት አንዴ ከምናመርትበት አለፍ ሲልም 2 ከምናመርትበት ወጥተን የእርሻ ካላንደራችንን ከ3 እስከ 4 ባሉ ጊዜያቶች ውስጥ ማምረት የሚቻል እድል አለ። ይህን እድል እንጠቀም ስንል መስኖን ታሳቢ ስለሚያደርግ ይህንንም ስራ የሚሰራ ግዙፍ ተቋም ነው። የክልሉ መጠጥ ውሃ ሽፋን ከዚህ ቀደም ከነበረበት መሻሻል ቢያሳይም ከተደራሽነት አኳያ ገና ብዙ መስራት ይጠበቃል ያሉት አቶ ነጋ አበራ በቀጣይ የባለድርሻ አካላትን ተሳትፎ በማጠናከር የተጀመሩ ተግባራትን ማስቀጠል ወሳኝ ነው ብለዋል። ክልሉ በከርሰ ምድርና ገጸ ምድር ውሃ ሀብት የታደለ ቢሆንም በአግባቡ ጥቅም ላይ ከመዋል አንጻር ያለውን ማነቆ መፍታት እንደሚጠበቅ የገለጹት ደግሞ የክልሉ ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር በየነ በላቸው ናቸው። የአካባቢውን እምቅ አቅም የተለያዩ የህብረተሰብ ክፍሎችን አቅሞች አቀናጅቶ የመጠቀም ልምድ አናሳ ከመሆኑ የተነሳ የክልሉ ውሃ ሽፋን እጅግ አነስተኛ ሆኖ ቆይቷል። መንግስት ይህን ነባራዊ ሁኔታ መቀየር የሚያስችል መጠነ ሰፊ ስራዎችን በመስራቱ በርካታ ፕሮጀክቶችን በማጠናቀቅ ከዛሬ 4 ዓመት በፊት 32.7% ላይ የነበረው የውሃ ሽፋን ዛሬ ላይ 43.73% ላይ ማድረስ ተችሏል። ክልሉ ሲመሰረት የነበረው የንጹህ ሀብት ሽፋን 32.7 በመቶ እንደነበር በማስታወስ ባለፉት 4 ዓመታት በተደረገው ርብርብ ከ44 በመቶ በላይ ማድረስ ተችሏል ብለዋል። ባለፉት 4 ዓመታት ከ270 የሚሆኑ ከትናንሽ ፕሮጀክቶች ጀምሮ እስከ ትላልቅ ፕሮጀክቶች ማጠናቀቅ የተቻለበት ነው። በዚህም ከ450 ሺህ ህዝብ በላይ የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል። በዚህም በክልሉ መንግስት 44 ትላልቅ ፕሮጀክቶችን በዞንና ወረዳ በጀት 108 አነስተኛ ፕሮጀክቶችን ማጠናቀቅ መቻሉን የተናገሩት የቢሮ ኃላፊ መንግስታዊ ባልሆኑ ድርጅቶች 112 እና በማህበረሰብ ተሳትፎ 5 ፕሮጀክቶች በጠቅላላው ከ270 በላይ የተለያዩ ደረጃ ያላቸውን የውሃ ፕሮጀክቶች ተገንብተው ለአገልግሎት መብቃታቸውን አስረድተዋል። በዚህም አገልግሎት መስጠት የሚችሉ የመስኖ ተቋማት ቁጥር ወደ 77 ከፍ እንዲል ሆኗል። ሌሎች ጥገና ላይ የሚገኙ 16 የመስኖ ተቋማትን እንደዚሁ የጥገና ስራቸው ተለይቶ በሂደት ላይ የሚገኝ ይሆናል። በየጊዜው ያስመረቅናቸውና በግንባታ ሂደት ላይ ለሚገኙ ፕሮጀክቶች የዞን አስተዳደር እና ከዞን አስተዳደር በታች ባሉ መዋቅሮች መዋጣት የሚገባቸው የወጪ መጋራት ድርሻ በአግባቡ ባለመዋጣቱ ሴክተሩ በከፍተኛ ችግር ውስጥ ገብቷል። በግንባታ ሂደት ላይ የሚገኙ 26 የውሃ ፕሮጀክቶች ሲጠናቀቁ ከ150 ሺህ በላይ የክልሉን ህብረተሰብ የንጹህ መጠጥ ውሃ ተጠቃሚ እንደሚያደርግ ኃላፊው ተናግረዋል።
ቢሮው ከሚያከናውኗቸው አበይት ተግባራት መካከል አርሶ አደሩን የዘመናዊ መስኖ አውታሮችን ተጠቃሚ እንዲሆን ማስቻል በመሆኑም ባለፉት 4 ዓመታት 15 አነስተኛ የመስኖ ፕሮጀክቶች ተጠናቀው አገልግሎት መስጠታቸውን ገልጸዋል። በተጨማሪም 11 በግንባታ ሂደትና 15 የጥናትና ዲዛይን ሂደት ላይ ያሉትን በማጠናቀቅ ክልሉን የዘመናዊ መስኖ አውታሮች ባለቤት ለማድረግ እየተሰራ ነው ብለዋል። ፕሮጀክቶቹ በተያዘላቸው ጊዜና ጥራት ተጠናቆ ለአገልግሎት እንዲበቁ በዞንና ወረዳ መዋቅሮች መሸፈን ያለበት የወጪ መጋራት ድርሻ በአግባቡ ገቢ ባለመደረጉ የተቋሙ ተግባር እንዲስተጓጎል ተግዳሮት መሆኑን የጠቆሙት ኢንጂነር በየነ በላቸው በአፈጻጸም ወቅት የሚታዩ ክፍተቶችን በመለየት ውጤት የሚያስገኙ ጉዳዮች ላይ ትኩረት ሰጥቶ መስራት ከሁሉም ይጠበቃል ብለዋል።